ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ በመላው ዓለም የመገናኛ ብዙሃን ቀዳሚ አጀንዳ ሆኖ እየተወራ የሚገኘውን መካከለኛው ምስራቅ ብቻ ሳይሆን መላውን የዓለም ፖለቲካዊና ኢኮኖሚያዊ ሚዛን ሊያናውጥ የሚችለውን እጅግ አስደንጋጭ ሰበር ዜና ይዘንላችሁ ቀርበናል። አሜሪካና እስራኤል በኢራን ላይ በከፈቱት መጠነ ሰፊ ጦርነት በመጀመሪያ ቀን ላይ የኢራን መንፈሳዊ መሪ አያቶላ አሊ ካሚኔ መገደላቸውን ተከትለው ልጃቸው ሙጅታባ ካሚኔ አዲሱ የሀገሪቱ የበላይ መሪ ሆነው መሾማቸው በይፋ ተረጋግጧል። ይህ ሹመት በኢራን ታሪክ ውስጥ ፈጽሞ ያልተጠበቀ አዲስ ምዕራፍ የከፈተ ክስተት ሆኗል። ባለፈው ቅዳሜ የካቲት 28 ቀን በኢራን ዋና ከተማ ቴህራን በሚገኘው በመሪው መኖሪያ ግቢ ላይ እጅግ መቅሰፍታዊ የሆነ የአየር ጥቃት ተሰንዝሯል። በዚህ ጥቃት ለብዙ አስርት ዓመታት ኢራንን በበላይነት የመሩት አያቶላ ካሚኒ ሕይወታቸው አልፏል። ሁኔታውን ይበልጥ አሳዛኝ የሚያደርገው ደግሞ በጥቃቱ ወቅት የመሪው ባለቤት የሁለተኛ ልጃቸው ሙጅታባ ካሚኔ እናት እንዲሁም ባለቤታቸውና አንደኛው እህታቸው ጭምር መገደላቸው መዘገቡ ነው። ይህ ጥቃት የኢራንን ከፍተኛ አመራር ቤተሰብ ሙሉ በሙሉ ኢላማ ያደረገ ነው ማለት ይቻላል። ይሁን እንጂ አዲሱ መሪ ሙጅታባ ካሚኔ በጥቃቱ ወቅት በስፍራው ባለመገኘታቸውና እስካሁን ድረስ እየቀጠለ ባለው ከፍተኛ የቦምብ ድብደባ በሕይወት በመትረፋቸው በአሁኑ ወቅት በታማኝ የጸጥታ ኃይሎች ጥበቃ ስር ሆነው ሀገሪቱን መምራት ጀምረዋል። 88 የከፍተኛ ሃይማኖት አባቶችን ያቀፈውና የኢራን የበላይ መሪን የመሰየም ስልጣን ያለው የሊቃውንት ምክር ቤት አስቸኳይ ስብሰባ ካደረገ በኋላ ሙጅታባ ካሚኔን በቆራጥና በሙሉ ድምፅ መምረጡን በመንግስት መገናኛ ብዙሃን በኩል ይፋ አድርገዋል። ምክር ቤቱ በወጣው መግለጫ መላው የኢራን ሕዝብ በተለይም ምሁራን፣ የዩኒቨርሲቲ ተማሪዎችና የሃይማኖት አባቶች ለአዲሱ መሪ ታማኝነታቸውን እንዲያረጋግጡና በዚህ እጅግ አስቸጋሪ የጦርነት ወቅት አንድነታቸውን እንዲጠብቁ ጥሪ አቅርበዋል። ይህ ፈጣን ሹመት ኢራን በጠላቶቿ ፊት የመሪ ክፍተት እንዳይኖርባትና ደካማ ሆና እንዳትታይ የወሰደችው ስልታዊ እርምጃ ተደርጎም ተወስደዋል። የ56 ዓመቱ ሙጅታባ ካሚኔ ምንም እንኳ እስካሁን ድረስ በህዝባዊ ምርጫ ተወዳድረው ወይም በይፋዊ የፖለቲካ ስልጣን ላይ ታይተው ባያውቁም ላለፉት 10 ዓመታት በአባታቸው የቅርብ የስልጣን ክበብ ውስጥ እጅግ ተጽዕኖ ፈጣሪ ሰው ነበሩ። በተለይም ከኢራን አብዮታዊ ዘበኛ ጋር ያላቸው ጥብቅ ግንኙነት ለዘመናት የገነቡት ትልቅ መሰረት ነው። ሙጅታባ ካሚኔ እጅግ ሚስጥራዊ ሰው እንደሆኑ ይነገራል። እስካሁን ድረስ በአደባባይ ንግግር አድርገው የአርብ ጸሎት መርተው ወይም ቃለ መጠይቅ ሰጥተው አያውቁም። ብዙ ኢራናውያን ስማቸውና ዝናቸውን ቢያውቅም ድምፃቸውን እንኳ ሰምተው አያውቁም። ይህ ሚስጥራዊነታቸውና ከመጋረጃ ጀርባ ሆነው ጉዳዮችን የመምራት ችሎታቸው በኢራን የስልጣን መዋቅር ውስጥ ጥላው መሪ የሚል ስም አሰጥቷቸዋል። ይሁን እንጂ የሙጅታባን ካሚኔ ወደ ስልጣን መምጣት በኢራን ተቃዋሚዎች ዘንድ ከፍተኛ ቁጣ ቀስቅሷል። ስማቸው በጥቁር መዝገብ ላይ ይገኛል። በ2009 የኢራን ፕሬዝዳንታዊ ምርጫን ተከትሎ የተቀሰቀሰውን የአረንጓዴ ንቅናቄ ህዝባዊ ተቃውሞ የባሲ የተባለውን የጸጥታ ኃይል በማሰማራት በጭካኔ እንዲጨፈጨፉ አድርገዋል ተብለው ይከሷቸዋል። ከዚህም በተጨማሪ ከሁለት ወራት በፊት በጥር ወር በተካሄደ መጠነ ሰፊ ተቃውሞ የተባበሩ መንግስታት ድርጅት እንደሚለው በሺዎች የሚቆጠሩ ኢራናውያን እንዲገደሉ ትዕዛዝ የሰጡት እሳቸው እንደሆኑ ይነገራል። ይሁን እንጂ የኢራን መንግስት እነዚህን ግድያዎች በአሜሪካና በእስራኤል የሚረዱ አሸባሪዎች የፈጸሙት ነው በማለት ውድቅ ያደርገዋል። ሙጅታባ ካሚኔ በአሁኑ ወቅት በአሜሪካና በምዕራባውያን ዘንድ ማዕቀብ ተጥሎባቸዋል። እንደ ብሉምበርግ ዘገባ ከሆነ ሙጅታባ በተለያዩ ሀገራት በቢሊዮን የሚቆጠር ዶላር የሚገመት የኢኮኖሚ ግዛት አላቸው። ምንም እንኳ ስማቸው በግልጽ በሰነዶች ላይ ባይሰፍርም በቅርብ ዘመዶቻቸውና በቢዝነስ ተባባሪዎቻቸው አማካኝነት ከፍተኛ ሀብት እንደሚያንቀሳቅሱ ይነገራል። በተለይም ባለፈው ዓመት የከሰረውና በኢራን ላይ ከፍተኛ የዋጋ ግሽበት ያስከተለው ባንክ አያንዴ ባለቤት ከሆነው አሊ አንሳሪ ጋር የጠበቀ የጥቅም ትስስር እንዳላቸው ይገመታል። ይህ የኢራን የውስጥ ስልጣን ሽግግርና ቀጣይነት ያለው ጦርነት የዓለምን የኢነርጂ ገበያ ክፉኛ አናግቶታል። የነዳጅ ዋጋ በአንድ በርሜል ከ$100 በላይ የዘለለ ሲሆን ኳታር የተፈጥሮ ጋዝ ምርቷን በማቆሟ ምክንያት ክፉኛ የአቅርቦት እጥረት ተከስቷል። ኢራን ጥቃቷን ወደ ጎረቤት ሀገራት በማስፋፋት በሳውዲ አረቢያ በሚገኘው ግዙፍ የሻይባ የነዳጅ ማውጫ ላይ የድሮን ጥቃት ማድረሷን ተከትሎ ሳውዲ አረቢያ ኢራን በዚህ ድርጊቷ ቀጥላ ከተገኘች ትልቅ ኪሳራ የምትቀምሰው እሷ ናት የሚል ጠንካራ ማስጠንቀቂያ ሰጥተዋል።
ባህሬንም ኢራን የውሃ ማጣሪያ ፋብሪካዎችን ኢላማ ያደረገች መሆኑን በመግለጽ በሚሊዮን የሚቆጠሩ ዜጎች ያለ ውሃ ሊቀሩ ይችላሉ የሚል ስጋት እንዳላት አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ቁጣ ገልጸዋል። ትራምፕ የካሚኒ ልጅ በስልጣን ላይ መቆየቱ ለእኔ በፍጹም ተቀባይነት የሌለው ነው። እኛ የምንፈልገው ለኢራን ሰምና ወርቅ የሚያመጣ መሪ ነው ብለዋል። ትራምፕ አክለውም ጦርነቱ ካበቃ በኋላ አሜሪካ በኢራን አዲስ መሪ አሰያየም ላይ ቀጥተኛ ተሳትፎ እንዲኖራት እንደሚፈልጉና ያለ አሜሪካ ፈቃድ የሚመጣ ማንኛውም መሪ ስልጣኑ ረጅም ጊዜ አይቆይም ሲሉ ዝተዋል። እስራኤልም በበኩሏ አዲሱን መሪ ሙጅታቢ ካሚኔን እንደ ቀጥተኛ የጦርነት ኢላማ አድርጋ እንደምትመለከተው ገልጻለች። ይህ በእንዲህ እንዳለ አሜሪካ በሳውዲ አረቢያ በሚገኙ ወታደሮቿ ላይ በደረሰ ጥቃት 7 ወታደሮቿ መገደላቸውን አረጋግጣለች። የሙጅታባ ካሚኔ ሹመት ሁለት ትላልቅ ተግዳሮቶችን ከፊቱ ደቅነዋል። አንደኛው የሃይማኖት ደረጃ ጉዳይ ነው። ሙጅታቤ በሃይማኖታዊ ደረጃቸው ሆጀታሌ እስላም ወይም መካከለኛ ደረጃ መሪ ሲሆኑ የበላይ መሪ ለመሆን ግን አያቶላ መሆን ይጠበቅባቸዋል። ይሁን እንጂ አባታቸው አሊ ካሜኔ በ1989 ወደ ስልጣን ሲመጡ አያቶላ ስላልነበሩ ሕጉ እንዲሻሻል ተደርጎ እንደነበር ይታወሳል። ሁለተኛው ተግዳሮት ደግሞ የካሜኔ ልጅ ስልጣን መያዙም የ1979ን አብዮት ዓላማ የሚጻረርና ሀገሪቱን ወደ ቀድሞ የፓህላቪ የንግስና ስርዓት የሚመልስ ነው የሚለው የህዝቡ ቅሬታ ነው። ጦርነቱ ያስከተለው ሰብአዊ ቀውስ እጅግ አስከፊ ደረጃ ላይ ደርሷል። እስካሁን ባለው መረጃ መሰረት በኢራን 1230 ሰዎች፣ በሊባኖስ 397 ሰዎች እንዲሁም በእስራኤል 11 ሰዎች ተገድለዋል። በሊባኖስ ከግማሽ ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በአሁኑ ወቅት ኢራን በከፍተኛ የአየር ድብደባ ውስጥ መሆኗና በመላው ሀገሪቱ የኢንተርኔት አገልግሎት በመቋረጡም አዲሱ መሪ ሙጅታባ ካሚኔ ሀገሪቱን እንዴት እንደሚመሩና ከምዕራባውያን ጋር ያላቸው ፍጥጫ ወዴት እንደሚያመራ ገና ግልጽ አይደለም። ይሁን እንጂ እሳቸው ወደ ስልጣን መምጣት ኢራን ይበልጥ ወደ ጠንካራና አክራሪ አቋም እንደምትሻገር ትልቅ ማሳያ ነው። እኛም ሁኔታውን እየተከታተልን ለእናንተ የምናደርስ ይሆናል። ስለተከታተላችሁ እናመሰግናለን። ይህን መረጃ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱም። የእናንተ አስተያየት ለስራችን ጥንካሬ ስለሆነ በኮሜንት መስጫው ላይ ሀሳባችሁን አካፍሉን። አዳዲስ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ እንመለሳለን። እስከዚያው በሰላም ቆዩ። ሰናይ ጊዜ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ዛሬ በመላው ዓለም የመገናኛ ብዙሃን ቀዳሚ አጀንዳ ሆኖ እየተወራ የሚገኘውን መካከለኛው ምስራቅ ብቻ ሳይሆን መላውን የዓለም ፖለቲካዊና ኢኮኖሚያዊ ሚዛን ሊያናውጥ የሚችለውን እጅግ አስደንጋጭ ሰበር ዜና ይዘንላችሁ ቀርበናል። አሜሪካና እስራኤል በኢራን ላይ በከፈቱት መጠነ ሰፊ ጦርነት በመጀመሪያ ቀን ላይ የኢራን መንፈሳዊ መሪ አያቶላ አሊ ካሚኔ መገደላቸውን ተከትለው ልጃቸው ሙጅታባ ካሚኔ አዲሱ የሀገሪቱ የበላይ መሪ ሆነው መሾማቸው በይፋ ተረጋግጧል። ይህ ሹመት በኢራን ታሪክ ውስጥ ፈጽሞ ያልተጠበቀ አዲስ ምዕራፍ የከፈተ ክስተት ሆኗል። ባለፈው ቅዳሜ የካቲት 28 ቀን በኢራን ዋና ከተማ ቴህራን በሚገኘው በመሪው መኖሪያ ግቢ ላይ እጅግ መቅሰፍታዊ የሆነ የአየር ጥቃት ተሰንዝሯል። በዚህ ጥቃት ለብዙ አስርት ዓመታት ኢራንን በበላይነት የመሩት አያቶላ ካሚኒ ሕይወታቸው አልፏል። ሁኔታውን ይበልጥ አሳዛኝ የሚያደርገው ደግሞ በጥቃቱ ወቅት የመሪው ባለቤት የሁለተኛ ልጃቸው ሙጅታባ ካሚኔ እናት እንዲሁም ባለቤታቸውና አንደኛው እህታቸው ጭምር መገደላቸው መዘገቡ ነው። ይህ ጥቃት የኢራንን ከፍተኛ አመራር ቤተሰብ ሙሉ በሙሉ ኢላማ ያደረገ ነው ማለት ይቻላል። ይሁን እንጂ አዲሱ መሪ ሙጅታባ ካሚኔ በጥቃቱ ወቅት በስፍራው ባለመገኘታቸውና እስካሁን ድረስ እየቀጠለ ባለው ከፍተኛ የቦምብ ድብደባ በህይወት በመትረፋቸው በአሁኑ ወቅት በታማኝ የጸጥታ ኃይሎች ጥበቃ ስር ሆነው ሀገሪቱን መምራት ጀምረዋል። 88 የከፍተኛ ሃይማኖት አባቶችን ያቀፈውና የኢራን የበላይ መሪን የመሰየም ስልጣን ያለው የሊቃውንት ምክር ቤት አስቸኳይ ስብሰባ ካደረገ በኋላ ሙጅታባ ካሚኔን በቆራጥና በሙሉ ድምፅ መምረጡን በመንግስት መገናኛ ብዙሃን በኩል ይፋ አድርገዋል። ምክር ቤቱ በወጣው መግለጫ መላው የኢራን ህዝብ በተለይም ምሁራን፣ የዩኒቨርሲቲ ተማሪዎችና የሃይማኖት አባቶች ለአዲሱ መሪ ታማኝነታቸውን እንዲያረጋግጡና በዚህ እጅግ አስቸጋሪ የጦርነት ወቅት አንድነታቸውን እንዲጠብቁ ጥሪ አቅርበዋል። ይህ ፈጣን ሹመት ኢራን በጠላቶቿ ፊት የመሪ ክፍተት እንዳይኖርባትና ደካማ ሆና እንዳትታይ የወሰደችው ስልታዊ እርምጃ ተደርጎም ተወስደዋል።